ኦኬ ዋናው ሲፈለግ የነበረው ቪዲዮ ነው ዛሬ። በቃ በጉጉት እንጠብቀው የነበረው ቪዲዮ ነው ሁላችንም። እንዴ ሩታ በቃ ትልቅ ውሳኔ ነው የወሰነችው ብዬ አስባለሁ። ደነገጠ። እስቲ አብርሽ ፊት ላይ ማለት ነው እንደኔ ፍርሃትና የሆነ ሽንት ያያችሁ ፊት ላይ አውቃለሁ። ሽንት አይታይም ግን ማለት እየሸና እንደሆነ ያስታውቃል እኮ የሚሄድበትን ምክንያት ልትነግረኝ ይችላል እኮ አውቃለሁ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እኮ ተረጋግቼ ነው እያወራሁኝ ያለሁት። አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አትችልም። እሺ ኃይለ ቃል ይጠቀምም አይጠቀምም እሱ ችግር የለውም፣ በኋላ እንደርስበታለን። ግን ማለት ነው ትላንት አብርሽ እንደዛ ሲደነፋ የነበረው ቆይ ለዝች ነው በእርግጥ ያው ትላንት እኮ ሩታ እኮ ናት ትላንት ስህተት የሰራችው። ወንድሞቿ ምናምን ነገር ይዛ መሄድ አልነበረባትም። የሆነው ሆኖ ግን አሁን ላይ ጥሩ ስቴፕ ላይ ነን ብዬ አስባለሁ። ለማንኛውም ግን ማለት ነው ቪዲዮን እስከ መጨረሻ ስንከታተል ሁሉን ነገር ምናየው ይሆናል። እኛም ደግሞ እንደ ተመልካች ያለን አስተያየት እየሰጠን እንቀጥላለን። ቪዲዮን እስከ መጨረሻ ተከታተሉ። ኖቤል እንደዚህ ላይ አድርገህ ይችላል። ኖቤል አሁን ካሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። ፍቅር እንዲህ ስለፈለግን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባረን ፕሊዝ። አሁን ራመድ ከኛ ጋር ብትወስነሽ ነው ብትሄድ ነው የሚሻለው እኮ ወሰነሽ አያችሁ አይደል? እስቲ የታለች አሁን ሄርሜላ የታለች? በዚህ አይነት ከባድ አጣብቀኝ ሰዓት ሄርሜላ የታለች? ቆይ ትላንት እንግዲህ በጣም ስትወግንለትና ያው እንግዲህ አንድ አካልም አይደሉ ለአካሏ ምናምን ነገር ስትሳሳለት ምናምን እያየን ነበር። እስቲ ከዚህ በኋላ ሄርሜላ ትቀጥላለች ከአብርሽ ጋር አትቀጥልም? እሱ አንድ ላይ የምናየው ይሆናል። ሰላም ውድና የተከበራችሁ ቤት እሺ ሰላም ሳላችሁ ነው እኔ የገባሁት። ግን ይቅርታ እንዴት ናችሁ የእንደ ተመልካች ቤተሰቦች? አለን ቡስ ነኝ። ዛሬም በሌላ አዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሰላምታ ለማድረስ ያክል ብቻ ነው፣ ወሬ አላበዛባችሁም። ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ዛሬ 500 ላይክ ጠብቃለሁ፣ ከሁላችሁም 500 ላይክ ጠብቃለሁ። አዳዲስ ሆናችሁ ሰዎች በዚህ አጋጣሚ ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ እንግባ። ወደ ሌላ ክስ ደግሞ ከገባሁኝ አሁን በወንጀል ላይ ወንጀል ሆኖ ማለት ምንም ቢሆን የልጅ አባት ነው። ምንም ቢሆን ጥሩ ጊዜ አሳልፈናል። ሩታ ማለት ነው እስካሁን ታስበለታለች፣ ለአብርሽ እስካሁን ታስበለታለች። እኔ ማለት ልክ ናት ማለት በጣም ምሳሌ ልትሆንን የምትችል ሰው ናት። አሁን እኔ ብሆን በእሷ ቦታ ምንድነው ማድረገው ብዬ ሳስብ አልምረውም። እየመረኝ አልምረው። በወንጀል ለወንጀል አይደለም። ለምን እድሜ ልክ የሚያስፈርድ ፍርድ ራሱ ክስ ባገኝበት እከሷለሁ። ምንም አብርሽ ላደረገው ነገር ማለት ነው የምር ምንም አልሳሳም። ግን እዚህ ጋር እውነት አሁን የእኛን እንትን አጉልታ ታሳያለች። አሁን የኔን ክፍተት አጉልታ አሳይተኛለች ሩታ። እኔ ብሆን ላረግ ማልችለውን ነገር ነው አሁን እያደረገች ያለችው። አሎ እንዴት ነህ? አብርሃም አንተ ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ጣቢያ ልጠይቅህ ፈልገህ ነበር። አዎ። አይ ሄርሜላ እኔን አላለም። ገብተን መነጋገር እንችላለን። መግባት አይፈቀድልንም። አንተን ይዘን እንደምንመጣ ነው ተነግሮን የመጣ ነው። ገብተን ነው ምንም ችግር የለውም። አውርተንም መሄድ ይችላሉ። ችግር የለውም። መግባት ትችላላችሁ። የሰማኸኝ ነው አብርሽ? አብርሃም ቆይ ስለ ህግ አታውቅም ነው አብርሽ? የትኛው ፖሊስ ነው? ምን ሻይ ቡና ልትላቸው ነው? የትኛው ፖሊስ ነው መጥሪያ ምናምን ነገር ይዞ መጥቶ ኑ ግቡ ቤት አረፍ በሉ አንተ ብሎ የሚያውቀው? የምር ዛሬ ገና ባንተ በቃ ዛሬ ገና ያየው። አይ ግን ጥሩ አበሻዊነት ነው። በዚህ አጋጣሚ የምር ጥሩ አበሻዊነት ነው። ያው እንግዲህ ለጸብ የመጣን ሰው ምናምን ነገር አረፍ በሉ ምናምን ነገር ሻይ ቡና ምናምን ብሎ ማስተናገሩ ጥሩ አበሻዊነት ነው። በጣም ብዙ ጊዜ ሞክሬያለሁ። አሁን ከአቅሜ በላይ ስለሆነ ነው ወደ ህግ አካል ሄድኩት እና ተገቢውና ትክክለኛው ወይም ደግሞ አግባብ የሆነው መንገድ ይሄ ስለሆነ እንደዚህ አይነት መንገድ ነው እናንተ ጉዳይ የሚያልቀው። ወይም ብዙ ማብራራት አይጠበቅብሽም እኮ። አይ እኔን ማሳሰርሽ እኔ ልጅሽን አባት ማሳሰርሽ ተገቢ ነው ለአንድ ነገር ሰማኝ ላይሆን ይችል ነበር። ለምን ይመስላችኋል አብርሽ እንደዛ እንትን ሲል የነበረው?
ማለት አሁን የደነገጠው ራሱ እኮ ማለት ነው ሩታ እንደምትወደው ስለሚያውቅ መቼም ይሄን ውሳኔ አትወሰንም ብሎ በማሰብ ነው ትላንት እንደዛ ሲደናፋ የነበረው ማለት ነው። እና ይሄ ነገር እንደሚመጣ ማንም ሊነግር አይጠበቅም። ምክንያቱም ቆርጣ ተነስታለች ሩታ። ከዚህ በኋላ ይሄ እንደ በፊቱ የምታታልላት አይነት ሩታ አይደለች እና እንደምትወደው ምናምን ነገር ስለሚያውቅ በቃ ምንም እንደማታመጣ ምናምን ደምድሞ ነው ያለው። ይኸው ጀግኒት ደግሞ በቃ ከአቅሟ በላይ ሲሆን አስከትላ ይዛ መጣች። ብሶባታል። በህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደለ? መተን እኮ እናንተን እኮ ከሚሆነው አንጻር እኮ ዝም ብለን እኮ በሚለቀቀው ቪዲዮ እኮ ከታደርገን ሁሉን ነገር እኮ ለቅመን ማሰር እንችላለን። ስለዚህ ፖሊሶቹ የሚከታተላሉ ማለት ነው እና አብርሽን የግሬስን ፋሚሊ። በዚህ አጋጣሚ ፖሊሱ የኔንም ቻናል ትከታተላለህ? አይ ገርሞኛል የምር ፖሊሶቹ ቁጭ ብሎ መከታተላቸው ምናምን ነገር ገርሞኛል። ግን በዚህ አጋጣሚ የኔንም ቻናል የምትከታተሉ ፖሊሶች ምናምን ነገር ካላችሁ ኮመንት ላይ ያሳውቁ እና ሰብስክራይብ ካላረጋችሁም ደግሞ በዛው ሰብስክራይብ አድርጉ። ከኛ ጋር ግብግብ ፈጥራለሁ የምትል ከሆነ ዌልካም። ከዛ ባለፈ ግን ከኛ ጋር ወደ ህግ ቦታ እንድትሄድ በቃ አሁን እሱ አሁን እንደፈርምላት ነው አይደል የፈለገችው? ፈርምልሻለሁ ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አለ። ፈረክ እቆንጫዎቹን ፈረክ ሁሉንም ነገር ፈርምልሻለሁ። አሁን አይደለም አሁን ከረፈድ አይደለም ማለት በጣም አረፈርክ። አሁን እንደዚህ ለማለት ምናምን ነገር ለመንበቅበቅ በጣም አረፈርክ። ትላንት አክብረው ምናምን ነገር መጥተው ኢቭን ከሴት ጋር ይዘው ምናምን ነገር ሳያደርጉ ሳይመቱ ወይ የሆነ ሳይገርፉ ምናምን ነገር አክብረው ፈረም ሲሉ መፈረም ነበረብን። አሁን ቁንጮቹና ተዋኖቹን ፈርተ ነው አለቀ እንዴ? አይ ግን ችግር የለውም። ወንድ ልጅ ቀመስ አድርጎ በጣም ኖርማል ነው፣ የሚጠበቅ ነገር ስለሆነ ማለት ነው። ከዛ ባለፈ ከኛ ጋር ሌላ መልስ የገባሁኝም ምንም መልስ የመለስኩኝ አይደለም። ግን ደግሞ እልህ ያሳያችኝ እንዳልፈርም ያደረገችኝ እሷ ነች። በምን ምክንያት ወንድሞቿን ይዛ እየመጣች በጉልበት በምናምን ነገር እንትን ስላለች አይደለም። ከዛ በፊት ይዛ መታለች። ወንድሞቿ ምናምን ነገር ከማምጣቷ በፊት ራሷ መታ ጠይቃለች። ይህን ደግሞ ያው እንግዲህ ፖሊሶቹ የእናንተ ተከታታይ እንደሆኑ ነግረዋል። ሄደው ራሳቸው ቼክ ማድረግ ይችላል። ያንን ወረቀት ለማስፈረም ብዙ ተመላልሳለች፣ በጣም ብዙ ተመላልሳለች። የኛ የምናውቀው ነገር ነው። አንተን የሚከታተሉ ፖሊሶችን ደግሞ ማለት ነው ባትሰክሳቸው እንደ ሀሳብ ጥሩ ነው። በጣም ተረጋግተን እያወራን ነው። አሁን እኮ ሳሌድ እዚሁ መፍታት እንችላለን። እዚሁ ተረጋግተን እያወራን ነው። የሄደችበት ርቀት አለ። ጓደኞችን እኔ አንተን እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥልህ ህግ እሷን ይጠይቃታል። እዚች ጋር ብትታረቅ መፍታት የምትችልበት ሰዓት እኔ ቆይ ምለው ማለት ነው አብርሽ ማን ስለሆነ ነው ፖሊሶች ራሱ እንደዚህ የሚታገሱት እንዴ? ትላንት ግለሰብ ስለሆኑ የሩታ ወንድሞች ምንም አንተን አቅም ለመጠቀም አልሞከሩ። አሁን ፖሊሶቹ ማለት ነው በቃ ይዛችሁት ኑ ተብለው መጥሪያ ከዛ ተሰጣቸው መጡ። ለምንድነው የሚታገሱት እንዴ? ለምንድነው እንትን ለማብራራት ምናምን ነገር የሚሞክሩት እንዴ? ሽምግልና እኮ አይደለም የተላካችሁት። ምናልባት ፖሊሶቹ ይሄን ቪዲዮ የምታዩ ከሆነ ሽምግልና የተላከ ሰው ራሱ እንደናተኮ በጨዋ ደንብ አያናገርም። እሱን እንኳን ስቀልድ ነው ግን ማለት ነው የምር አኳኋናችሁ ማለት ነው የሆነ በቃ ለማስታረቅ ምናምን ነገር ነው የሚመስለው። ስለዚህ አሁን እኛ ጋር ወረቀቱን ታዘዝናለህ እኮ ወረቀቱን ትስጠኝና እኔ ችግር የለውም እኮ እዚሁ ፈርመን እዚሁ ተነጋግረን ምናወራው አማርኛ እንትን ነው። አሁን እነሱ ከስራቸው ነው የመጡት። ከዛ ከህግ የሚከበርበት ቦታ ከዛ ነው ለመለያየት ነው ሁሉ ነገር። አሁን ገና ተረዳው። አሁን ማለት እናንተ ምናልባት እነ ሩታ ፖሊሶቹ ምናምን ነገር ኖቤላ ምናምን ነገር ያልተረዳችሁት ነገር ማለት ነው አብርሽ አንድ ዘንጦ ሄርሜላን እየጠበቀ ነው ሲመስለኝ እንዴ እዛች ፈርሞ ምናምን ነገር ጉዳዩን መጨረስ የፈለገው ሲመስለኝ። ለዛ ነው ምናልባት ካልተረዳችሁት እኔ በቃ ስገምት ማለት ነው እንደዛ ነው። እና ደግሞ በዛ ላይ ተዋናኑን ፈርቷል። እሱ ማይካር ነገር ነው። ተዋናኑን ፈርቷል እኮ ለመጨረስ ማስረዳቸው ነገሮች ይኖራሉ። እዛ ሄደ በህግ አግባብ እንዴት ነው እዚህ ያለቀ ጉዳይ ታውቃለህ? እዚህ እንሂድ እያልን ነው ውስጥ ያለቀ ጉዳይ ታውቃለህ አንተ? የህግ አካል መጥቶ ለእኛስ የሚሰጠን ስም ምንድን ነው? ስለዚህ አንተ በምን ደለልከን? እኔ ቆይ ምንድን ነው አብርሽ አልተማርክም ነው? ስለ ህጉ ነው ጨርሶ ምናምን ነገር እንትን ጣቢያ ምናምን ነገር ሄዳ አታውቅም ወይ? በፊትም የተከሰሰ ሰው ምናምን ነገር አይታ አታውቅም ነው? ሆቴል ሩም ውስጥ ምናምን ነገር እኮ ያለቀ የፍርድ ጉዳይ የለም እኮ ማስረዳት የምትፈልገውን ነገር ቃልህ የምትሰጠው ምናምን ነገር እያንዳንዱ እኮ እዛ ይያዛል። ይሄ እኮ የእነሱ ቢሮቸው አይደለም። ምናልባት አንተ ቢሮ ይሆናል የሆነ ነገር የምታደርግበት ቢሮ ሊሆን ይችላል፣ ግን ይሄ ቢሮቸው አይደለም። የተመላላሽ እንትን እኮ የላቸውም እነሱ። ይሄ እኮ ህግ አለማክበር እኮ ነው። ትታሰራለህ። ይሄ ራሱ አንድ ሌላ እንትን የሚያስጨምርልህ ጉዳይ እኮ ነው የሚባለው።
ያኔ እሺ ብትል ኖሮ ወደ ደረጃ ደርስ እንራመድ። እኔ በጣም በብዙ መንገድ ይሄ እንዳይሆን ታግያለሁ። እሺ እጄ ልቀቁኝ። መራመድ እችላለሁ አይደል? መራመድ እየቻልክ ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ መለመን ጀመረ፣ ጭራሽ መቅለስለስ ጀመረ። አሁን እንደዚህ አሁን እንትን የምትሽለጠለጥበት አይነት ማንነት የት ገባ? መጀመሪያ ትላንት እንደዛ እጇን ምናምን ነገር ይዘህ ስትገፈታተራት ምናምን በመሀላችሁ ሰው ጣልቃ ምናምን ነገር እንዳይገባ ስታደርግ ነበር ከዚህ በፊት ትላንትም ከዛም በፊት ማለት ነው። ሰዎች አይደሉም ነው እነ ብሩክ እነ አቤል ምናምን ነገር እነ ሄርሜላ ሰዎች አይደሉም ነው እያልክ ያለሁ። እንግዲህ ጠልቃ ገብቶ አያውቅም የምትል ከሆነ ሰዎች አይደሉም እነሱ። አሁን ይኸውልህ ለሩታም አንድ መልእክት አለኝ። እንደዚህ ምናምን ነገር ብሎ ሊያሳምንሽ ይሞክራል። ከዚህ በፊትም እናውቃለን ብዙ ፋውል ሰርቶ የሆነች ደላላ ምላሳለችው። ከዛን ደግሞ የሆነ ቁሳቁስ ይገዛና እንትን ይላል። እንዳትሰሚው ስራቸው ነው። በቃ አሁን ስራቸውን ይስሩበት እኮ እሺ። እኔ እናንተ ስራቸውን እንዲሰሩ እኔ ትቻለሁ። ሁሉንም ነገር እኮ እኔ እናንተ ነው በቃ አውርተን እናወራበት ጊዜ አብቅቷል እኮ። እሺ አንዴ ፍቀድልኝ። ማውራት ነው አይፈለግም። ይሄ አውራሽ ይሄዳልኝ እኮ ላውራ መጠጋት ነው። አዲስ ነገር ለማፈጥረው ነገር አታወራም። አልገባችሁም እኮ አብርሽ እንደዚህ ቀረብ ብሎ ምናምን ነገር እጇን ይዞ ምናምን ትላንት እንደያዘው አይደለም። ትላንት እንዴት እጇን ይዞ እንደነበርና ሲያመነጫጭቃት እንደነበር አይተናል። አሁን ማሳመን ሲፈለግ አብርሽ ቀረብ ብሎ እጇን እየነካ እየዳበሳት ምናምን ነገር ነው ሊያሳምን የሚሞክረው። ተረዱት እንጂ እንደዚሁ እንዳማረብህ ሂድ። እሺ ቢያንስ አሊያ ይኸውልህ የወደደም ልብ ይጠላል። መጨከን የምችልበት አለሁኝ። ገባ በቃ ይህንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን ስለዚህ አሁን መሄድ ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ለለምንሽና እኔ አትለምነኝ። ቆይ ስንት ያስረዱ። ሩታ አይደለችም እኮ አሁን ነገሩን የምትፈታልህ፣ ህግ ነው የሚፈታልህ። በቃ ሩታ በአቅሟ መጣች ተመላለሰች እንዴ። ስንት ቢነገር ነው የሚገባ። አሁንም እሱ የሚለምነው ሩታን ሩታ በቃ እኮ ሩታ ማስተላለፍ ወዳለባት አካል አስተላለፈችው። ግን ፖሊሶቹ ማለት ነው በዚህ አጋጣሚ አብርሽን ወስዳችሁ ስለ ህግም ትንሽ መከር ብታደርጉት እንዴት ህግ እንደሚሰራ ስለ ሲቪክስ ምናምን ነገር ብታስተምሩት ጥሩ ነው። እንደማየው ከሆነ ለሌላ ጊዜም የሚያበቃ የህግ እውቀት የለውም አብርሽ። ቆይ ፍላጎት ሽንናች በቃ እስቲ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔ እና አንቺ እንድንለያይ ይሄ ነው ፍላጎት። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙ ለምንም እየቸኮልሻለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ እና ቆይ እና ሹሩሩ እያለች እንድትኖር ነው የትም ከማንም ጋር ስትዳራ ምናምን ነገር ሩታ ምንም እንደማትጨክንብህ እያወቅ ከዛን እሷን በቃ እሺ ምናምን ነገር ብላ ቤተሰቦችህን ምናምን ነገር እየሰማች ዝም ብላ እንድትቀመጥ ነበር ያንተ እቅድ። እሱ ያልፈታ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን ራመድ እኛ ጋር ተወሰነሽ ነው በቃ እኮ ወሰነሽ ነው ላይ ወሰነሽ ይሄን እንዳደረገ ያስቀጥልከኝ አንተ ነህ። ምን ማለት ነው? የምር ማለት ነው። አሁን እንደዚህ ስስቅ ምናምን ነገር ክፉ ስለሆንክ ምናምን ነገር እንዳይመስላችሁ በዚህ አጋጣሚ ማለት ነው። እንዳይታሰርና በቃ ታርሞ ምናምን ነገር ቢወጣ ምናምን እና እዛች ነገሩን ጣጣው ምናምን ነገር ጨራርሶ ቢወጣ ደስተኛ ነኝ። ግን እንትን ትላንት ሲደነፋ የነበረበት እንትንና አሁን እንደ አይጥ ተጎትቶ ሲወጣ ምናምን ነገር ያለው ነገር አስቆኝ ነው። በዚህ አጋጣሚ ማለት ነው የአብርሽ አድናቂዎችን ቤተሰቦችን ምናምን ነገር ያቅልለት ብዬ እመኝለታለሁ። ሌላ ምንም ልል አልችልም። ያው በእርግጥ ገና የህጉ ጉዳይ ገና ነው። እስቲ እሱንም አንድ ላይ የምናይ ይሆናል። ግን በዚህ አጋጣሚ ከክፋት አንጻር እንደደለ እንድታቁልኝ ይፈልጋለሁ። ይሄን ነበር የምትፈልገው ግን ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። አሁን ከዚህ በኋላ አሁን ለምሳሌ አብርሽ ከሩታ ጋር ቢለያዩና ንብረት ምናምን ነገር የሚባለው ነገር ቢያልቅ እና በቃ ያለውን ነገር በሙሉ ቢያጣ ሄርሜላ አብረው የምትቆይ ይመስላችኋል? እስቲ ይሄን ነገር ለእናንተ እንደ ተመልካች ልጠይቃችሁ። አንድ ላይ የመቆየት ቻንስ አላቸው አሁን ሄርሜላና አብርሽ? እሱን እስቲ ኮሜንት ላይ ምናምን ነገር ጻፉ እና ደግሞ በዛሬውን ቪዲዮ የተሰማችሁን ነገር ያያችሁትን የታዘባችሁትን ነገር ኮሜንት ላይ በመጻፍ ሀሳባችሁ መግለጽ ትችላላችሁ። እዚህ ድረስ ስላያችሁ በጣም ከልብ አመሰግናችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮን ለዛሬ ስንት ነበር ያልኩት? 500 ላይክ ለማድረስ እንታገላለን። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።